ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አንድ ጥያቄ አለኝ ለኦዲየንስም ሆነ ለሀይሚም ለቡራም። ዛሬ ምርመራው ተቀይሯል እና ውስጣችን እየጠረጠረ ስለሆነ ድጋሚ ማስመርመር አለብን ብላችሁ እንግዲህ ሀይሚም ቡራም መታችኋል። ኦዲየንሶችም ደግሞ ብዙዎቻችሁ እያየሁ ነበር ኮሜንት ላይ እና አዎ ተቀይሯል፣ ድጋሚ ምርመራ ይደረግ አዲስ አበባ፣ አዎ ተቀይሯል ምናምን እየተባለ ነው እና እዩም ደግሞ መጀመሪያ ይምጣና ከዛ በኋላ አይታችሁ ድጋሚ እኔ አላስመረምርም እያለች ነው እና በነገራችን ላይ ማለት ነው የሆነ በጭፍን መሄድ የለብንም ብዬ ነው የማስበው እና እርግጠኛ ስትሆኑ ከዛ በኋላ ግን ይሄን ሀሳብ ብታመጡት አይሻልም? እኔ እውነት ለመናገር ማለት ነው የዛሬው ሀሳባቸውን እኔ በበኩሌ አልቀበልም። ምክንያቱም ላመናችሁበት ነገር ነው መከራከርም መናገርም የምትችሉት እና እስኪ መጀመሪያ ውጤቱ ይምጣ፣ ውጤቱን እንየው። እኔም እኮ አልቀበልም እኮ ልጅቷ የብሩኬ ልጅ ናት የሚባለውን ነገር አልቀበልም። 100% አልቀበልም። ስለዚህ እንየውና ወረቀቱ ላይ የብሩኬ ልጅ ናት የሚል ከሆነ ሁላችንም ወዳ ሳይሆን በግዷ ልጅቷ ድጋሚ ዲኤንኤን ምርመራ እንድታደርግ ማድረግ ይቻላል። አሁን ግን ገና ስለጠረጠርን ብቻ ግዴታ ድጋሚ መደረግ አለበት የሚለው ነገር እኔ ምንም ሊገባኝ አልቻለም። ይቅርታ አድርጉልኝ ቤተሰብ፣ የእውነት ነው የምላችሁ። እንዴ አንዳንድ ጊዜም ሰውን ስለጠላን ብቻ በጭፍን እንደዚህ ነው ማለት የለብንም። ይሄን ነገር በእርግጥ ኦዲየንስ ያመጣው ነገር ነው። ኦዲየንስ ከመጀመሪያ ጀምሮ እዩ ስለቀረች ወደኋላ እኔም እጠረጥራለሁ እኮ፣ ግን ብጠረጥርም ደግሞ ትክክለኛ ማስረጃ የሚባለው የዲኤንኤ ምርመራው ሲመጣ ነው። በቃ ውጤቱን አይተን ነው መፍረድ ያለብን እንጂ ዝም ብለን አሁን ስለጠረጠርን ብቻ እንደዛ ማለት የለብንም። እና ሀይሚ ምንድን ያለችው በውስጥም ብዙ ልጆች እየደወሉ ተቀይሯል እኮ የሚባለው በአይናችን ስናይ ነው። ውጤቱን እናየው መጀመሪያ። ሳይታይ ዝም ብሎ በጭፍን መመራት የለብንም ነው ወይስ ይሄ በቃ ዝም ብሎ እያጮጮሁ እንዲቀጥሉ ነው የምትፈልጉት? አሁን እዩ አልፈልግም አላስመረምርም ትላለች። ነገም ጭቅጭቅ፣ ተነገ ወዲያም ጭቅጭቅ፣ እንደዛ እንዲሆን ነው የሚፈለገው። እንደዛ ካልሆነ በስተቀር ግን ማለት ነው በትክክለኛው ሲመጣላችሁ ከዛ በኋላ ወደ እርምጃ መሄድ ይቻላል ማለት ነው። አንዳንድ እውነት እንናገር፣ የእውነት አንዳንድ ጊዜ እግዚአብሔርን እኔ እዩ ዛሬ ልክ ናት ብዬ ነው የማስበው። ምክንያቱም አስመርምራለች። ውጤቱ ይምጣ። በቃ ውጤቱን አይተህ ያላመንክበትን ነገር በቃ ቀጥታ የምትሄድበት ቦታ ትሄዳለህ፣ ታስመረምራለህ። አለቀ በቃ። እንደዛ ነው የምስማማው እንጂ አንዳንድ ጊዜ እኛ ስለተቀበልናቸው ከጎናቸው ስለሆንም ብቻ ስለምንወዳቸው ብቻ ሁሌም በጭፍን መመራት አለብን ብዬ አላስብም። ጋይስ ዝም ብላችሁ አስቡት። እኔ እዩን ደግፌ አይደለም፣ ግን ዛሬ ላይ ግን ማለት ነው እነሱ ያመጡት ነገር ምርመራ የሚሉት ነገር ማለት ነው አንዱ ሳያልቅ አንዱ ይጀመር ማለት ነው። አልስማማም። መጀመሪያ ውጤቱ ይታያኛ። ውጤት እንዴት ለምታስ ተቀይሯል፣ አዲስ አበባ ይመርመሩ። ምንን አይታችሁ? እሺ አሁን እኮ እዩ ወደኋላ ብቻ ስለቀረች ነው እንጂ ውስጣችን የጠረጠረው እርግጠኛ አይደለንም። ልጅቷ እኮ የብሩኬ ልጅ አይደለችም እኮ ሊባል ይችላል። ልጅቷ ያንተ ልጅ አይደለችም ሊባል ይችላል። ከዛ በኋላ ደግሞ የብሩኬ እውነታ ከወጣ በኋላ ደግሞ ቢኒ ይቀጥላል ማለት ነው። ቢኒ ደግሞ ምርመራ ያደርጋል። ይሄ ነው በቃ መሆን ያለበት እንጂ ማለት ነው ዝም ብለን በአንዱ ላይ አንዱን እና አንዳንዴ ሰውን ጥልት ስናደርግ ማለት ነው ይሄ ጥግ ድረስ እንትን ማለት የለብንም። እኔ እዩ ሀሳቧን የመጣችበትን ነገር አልወድላትም፣ አልደግፋትም። ዛሬ ላይ ግን ድጋሚ ምርመራ የምትሉት ነገር እኔ አልደግፈውም። መጀመሪያ ውጤቱ ይምጣና እኔ ከዛ በኋላ ነው መሆን ያለበት። እንዴት ነው እናንተ የምታስቡት? አለቀ። ከዛ በተረፈ ደግሞ ሀይሚ ቡራ በውስጣችሁ ግልጽ ሆናችሁ አንድ ሆናችሁ መቀጠል ነው ያለባችሁ። ይህ ማኩረፍ፣ መነጫነጭ፣ መማረር ምናምን የለባችሁም። ቢሆንም እንኳስ እግዚአብሔር ይመስገን ብላችሁ ፈጣሪ የሰጠህን ነገር ተቀብለህ መቀመጥ ነው። ምንም የምታደርገው ነገር የለም። እኔ እንደዛ ነው የማስበው እና ተረጋጉ። መረጋጋት የሚባል ነገር ያስፈልጋል። ኮሜንት ላይ የምጽፉ ሰዎችም ደግሞ ደጋግሜ ነግራችኋለሁ፣ ምርመራው ይምጣ። ምን ሆናችሁ ነው እናንተ?
እንዴት ነው አሁን ለምሳሌ ሜዲካል ሰታችሁ የዛ የሜዲካል ውጤት ሳታዩ በሽታ አለብኝ ብሎ እኮ እንደማልቀስ ነው። በሽታ አለብኝ ውጤቱን ሳታዩ ገና በሽታ አለብኝ ብላችሁ ሄዳችሁ ሌላ ቦታ እንደ መመርመር እኮ አስቡት፣ ውጤታችሁን ሳታውቁ እና እንዴ እናንተ ትልልቅ ሰዎች አይደላችሁ? እንዴት ነው የምታስቡት? መጠርጠርሽ ጠርጥሩ፣ ችግር የለም። ተቀይሮ ይሆናል በሉ። ግን መጀመሪያ እንየው ነው የኔ ጥያቄ። እንየው ሳናይ በጭፍን አንመስክር። እውነት ልጅቷ የብሩኬ ናት ከተባለ መመርመር አለበት ድጋሚ። እኔ ከዚህ ጎን ነው የምቆመው እንጂ አሁን ግዴታ መመርመር አለባት የሚለውን ነገር እኔ አሁን አልደግፈውም። ሶሪ ኦኬ። እና እንደዛ ነው። በተረፈ አብሽሩ፣ ምንም ነገር ይፈጠራል ብዬ አላስብም። በእውነት ነው የምላችሁ። አንዳንድ ነገሮች አሉ እየሰማኋቸው ያለሁት ነገር ምናምን እውነት የሆኑ ነገሮች ማለት ነው። ግን እስኪ እንሸሽጋቸው ብለን ዝም ብለናል። ዝምታን የመሰለ ነገር የለም። ይሁና እንላለን። ይሁና የተገለጠለት ሰው ይገለጥለታል፣ ያልተገለጠለት ሰው ደግሞ በጭፍን ይፈርዳል ማለት ነው። ልክ አሁን በጭፍን እንደምትፈርዱት ምንም ተጨባጭ ነገር ሳትይዙ ምርመራ ይደረግ የምትሉት ነገር እኔ በጣም ነው ያዘንኩት። ብዙዎቻችሁ እንደዛ ነው የምትሉት፣ ብዙዎቻችሁ ማለት ነው። አዝናለሁ። መጀመሪያ እናየው ነው የምለው። አሁንም ሌላ ወሬ ምንም አያስፈልግም ውዶቼ ማሮቼ። ለማንኛውም ባይ